ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ። ሰላም ተመልካቾቻችን እንደምን ከረማችሁ? ከእሁድ እስከ እሁድ የተሰኘ የመረጃ ሰዓታችን ላይ ደርሰናል። ዛሬም እንደተለመደው የተለያዩ መረጃዎችን ይዘንላችሁ እንቀርባለን። መልካም ጊዜ። እንዴት ነሽ መክሊት? እግዚአብሔር የተመሰገነ ይሁን። ደህና ነሽ? ሳምንት እንዴት ነበር? ሁሉ ሰላም እግዚአብሔር ይመስገን። በዛሬው እንግዲህ ከእሁድ እስከ እሁድ የተሰኘ መሰናዷችን ላይ ነው የምንገኘው። ምናልባትም በዛሬው መረጃ ሰዓታችን ላይ ከውጭ ያገኘናቸው መረጃዎች ላይኖሩ ይችላሉ። የምናተኩረው ሀገር ውስጥ ይመስለኛል። እዚሁ ካገኘናቸው መረጃዎች የመጀመሪያው የሀገር ውስጥ መረጃችን የሀገር ውስጥ መረጃዎችን ዛሬ ያዝ ነው። እንግዲህ የመጀመሪያው የሚሆነው በወልቂጤ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ከዩናይትድ ኪንግደም ስኮትላንድ የመጡ የአይን ሞራ ኦፕሬሽን የሚያደርጉ ዶክተሮች ለ5 ቀን የሚቆይ አገልግሎት ሲሰጡ ነበረ እና በዚህ ስልጠና ዙሪያ በዚህ አገልግሎት ዙሪያ የነበረን ቆይታ ነው የምናየው። ምናልባትም እንግዲህ አንቺ እንዳልሽው እነዚህ አይን ሞራ ቀዶ ጥገና የሚያደርጉ ስፔሻሊስቶች የበጎ ፈቃድ አገልጋዮች ናቸው። ይህን አገልግሎት እንግዲህ በሀገራችን በኢትዮጵያ መስጠት ከጀመሩ ቆየት ማለታቸው ነው ያለኝ መረጃ። ከ14 ዓመት በፊት አገልግሎት መስጠት ጀምረው እንደነበር ነው። በየዓመቱ የመጡ የአይን ሞራ ቀዶ ሕክምና አገልግሎት ለማህበረሰብ ክፍሎች ሲሰጡ ቆይተዋል። ምናልባትም በመሀል ግን በኮሮና ምክንያት እና ደግሞ በአንዳንዴም በሀገር ሰላም እጦት ምክንያት የተቋረጠ ነበር። ይኸው አገልግሎት ተቋርጦ እንደነበር ነው ያለኝ መረጃ የሚያሳየው። ያው በዚህ የበጎ ፈቃድ የህክምና አሰጣጥ አገልግሎት ላይ እንግዲህ ፓስተር ዶክተር አበራ ሀብቴና ባለቤታቸው ፓስተር በለጠ ሀብቴም ተገኝተው ነበረ። ከአይን ጤና ባለሙያዎቹ ጋር ስለ አገልግሎቱ አሰጣጥ ሲወያዩ ነበረ። እንዲሁም ደግሞ ታካሚዎችንም እየተዘዋወሩ እንኳን ደስ አላችሁ በማለትም እየጠየቋቸውም ሲያጽናኗቸውም ነበረ። የታካሚዎቹም ምርቃት እንደዚሁ ደስ የሚል ነበረ። ታካሚዎችም በሀገራቸው ቋንቋ በጉራጌኛ አንዳንዶቹም በአማርኛ ነበር ምርቃት ሲሰጡ የነበረው እና ምርቃቱ በጣም ደስ የሚል ነበር። ጥሩ ማለት ተስፋን የሚጭር ነበር። ምናልባትም አሁን ላይ እንግዲህ በወልቂጤ ዩኒቨርሲቲ ስፔሻላይዝድ ሆስፒታል በበጎ ፈቃድ የሚደረገውን ይህንን የአይን ህክምና አስመልክቶ ይህንን ዘመቻ ለማድረግ ወይም ካምፔን ለማድረግ መነሻው ምክንያቱ እንዲሁ አይደለም። ቀደም ሲል በዚሁ ሀገራችን ላይ አዲስ አበባ በሚኒሊክ ሆስፒታል ይሰሩ የነበሩ በአይን ህክምና ይሰሩ የነበሩ አቶ እርገጤ አያና የሚባሉ ሰው እንደነበሩ ነው ያለኝ። እንግዲህ ጠቅላላ ያለ መረጃ ያለኝ ምናልባትም እንግዲህ እሳቸውን መነሻ አድርጎ ነው። እሳቸው ለረጅም ጊዜ በውጭ ቆይተዋል። ከዛም ደግሞ ተመልሰው ወደ ሀገር ውስጥ መጥተው ነበር። እዚህ ሀገር ውስጥ በመጡበት ቆይታቸው ደግሞ እንግዲህ አንድ ያጋጠማቸው ነገር ነበር። ለዚህ በጎ አድራጎት ስራ መነሻ ምክንያት የሆነ ያጋጠማቸው ነገር ነበር። ምንድነው ያጋጠማቸው የሚለውን እኛ ከምንለው ይልቅ ዶክተር መንበረ ከሐኪሞቹ ቡድን ጋር የተገኙ ሐኪም ናቸው እና እሳቸው የሚሉትን ሰምተን ብንመለስ አይሻልም? ጥሩ። እንኳን ደህና መጣችሁ። ዶክተር መንበረ የአይን ሐኪም ነኝ። ሰዎቻችን ህዝባችን በያለበት ቦታ ስለሆነ የማያገኘው በአብዛኛው እየወጡ ይሰጡ ከነበሩ ሰዎች ውስጥ አንደኛ ነው። አሁንም የፊልድ ሰራተኛ ነኝ። ካለሁበት ቦታ ብለቅም እዚህ የመጣ ነው እንግዲህ ወልቂጤ ከረጅም ጊዜ በኋላ ነው ወደ ወልቂጤ የመጣ ነው። ኢኒሼት ያደረጉት አቶ እርገጤ አያና ናቸው። አቶ እርገጤ አያና የአይን ጤና ባለሙያ ሆነው ድሮ ሚኒሊክ ሆስፒታል ሲሰሩ ነበረ። ከረጅም ጊዜ በኋላ ወደ ኢትዮጵያ ተመለሱ። ሲመጡ ባህር ዳር አካባቢ የሚያሳዝኑ ነገሮችን አዩ። ከዚያ በመነሳት ወደ ኢትዮጵያ ተመልሼ እረዳለሁ የሚል ነገር ያዙ። በአጋጣሚ ደግሞ ኦርቢስ ፍላይንግ አይ ሆስፒታል የሚባል እንትን አለ። ኢትዮጵያ እየመጣ ትሬኒንግ ይሰጣል። ስኪል ትራንስፈር ያደርጋሉ፣ ያስተምሩናል ማለት ነው። ከዩኬ፣ ከካናዳ፣ ከአሜሪካን። ከነኛ ውስጥ ደግሞ አብረው የነበሩ ሐኪሞች ነበሩ። ዶክተር ሌኔክስ ዌብ የሚባል እና ዶክተር ጆን የሚባሉ ሲኒየር ሐኪሞች ናቸው ያሰለጠኑን። እነሱ ኤኒዌይ መጡ፣ አሰልጥነውን በስልጠናው ላይ ተሳተፉ። ነገር ግን ልባቸውን ኢትዮጵያ ውስጥ ጥለው ሄዱ፣ ተመልሰው ለመርዳት ማለት ነው። እንግዲህ እንዴት እንደሆነ አላውቅም። ከነ አቶ እርገጤ ጋር ተገናኙ። ከዚያን ጊዜ ጀምሮ በየዓመቱ ይመጣሉ። በየዓመቱ መጥተው እርዳታውን ይሰጣሉ። ባለፈው የኮሮና ጊዜ ሰርቪሱ ተቋረጠ በኮሮና ምክንያት። ቀጥሎ ደግሞ አሁን በሰላም ምክንያት ተቋርጦ ቆየ።
እና ለረጅም ጊዜ ከቆየን በኋላ በአጋጣሚ በእውነቱ እኔም አላቅም አቶ ኮሬና ከናንተ ጋር ተገናኛ ብቻ ያንን ፕሮሰስ እናንተ ናችሁ የምታውቁት የምትነግሩን። ስራ ተጀመረ። የት መሄድ እንችላለን? ምንም ሰላም ነው፣ ችግር የለም፣ ወልቂጤ መምጣት ትችላላችሁ አሉን። ወልቂጤ መጣን። ወልቂጤ ለመምጣት እውነቱን ለመናገር አቶ ኮሬ ጋብር የሚባል እንትን አላቸውና ይሄንን ሁሉ የረዳን እንድናደርግ ኢንካሬጅ ማድረግ ብቻ ሳይሆን ትልቁን እንትን የተጫወተው አቶ ኮሬ ነው በጣም። እና ኤኒዌይ በዚያ ምክንያት እዚህ መጣን። እዚህ ስንመጣ ደግሞ ወጣት ሐኪሞቻችንን አገኘን። ዶክተር እንዳለ ይባላል የአይን ሐኪሙ እና እሱ ረዳን። በጣም ጎበዝ ሐኪሞች፣ በቃ በእውነት ወጣት ሐኪሞች ነው ወልቂጤ ያለውና ደስ ብሎኛል። እነሱ እንግዲህ እየተቀባበሉ እየረዱን ነው። ይሄ ስራ እንዲሰራ ያደረጉ ሰዎች እነሱ ናቸው። ቅድም ያልኳቸው ሐኪሞች ጆንና ሌኔክስ ሲኒየር ብዙ ነገር ኦርጋናይዝ ሲያደርጉ የነበሩ ናቸው። ከነሱ ጋር ሚዮራና ፊዮና የሚባሉ ሌሎችም ነርሶች አሉ፣ አብረው ሲረዱን ነበረ። አሁን ደግሞ በጣም ሌላ ጎበዝ ሰው ዶክተር ዛክ የሚባል ዛክ የአባቱን ስም ረሳሁት፣ በጣም ሲኒየር በጣም የታወቀ ሰርጂካል ጂኒየስ የሚባል ሐኪም መርቷቸው መጣ። አሁን ደግሞ ጥሩ አጋጣሚ ነው፣ እየተሰራ ነው። እንግዲህ ስራ እዚህ ነው ያለነው። ከአቶ ይርገጤ ጋር እኛ ስንተዋወቅ ከ35 ዓመት በላይ ነው እና ከልጅነት እናውቃቸዋለን እና ይሄን ስራ ሲጀምሩም እናስታውሳለን። እና ይሄንን ኮኔክሽን ለመፍጠር ሲሞከር እንግዲህ አቶ ኮሬን አገናኝተናቸው እኔም በጣም ታንኪዩ ማለት እፈልጋለሁ። ዛሬም እዚህ እንዲገኝ አቶ ኮሬን ጠይቀነው ነበር ግን አልቻለም እና በዛች ኮኔክሽን ስለሆነው ዛሬ ስለሰማ ነው በኤልሻዳይ ቴሌቪዥን በምህረት ደጅ አገልግሎታችን ታንኪዩ ማለት እንፈልጋለን። እናንተንም ይህንን ሁሉ ስለምትደክሙ ማመስገን እንፈልጋለን እና የሚቀጥል እንደሚሆን አምናለሁ። ዶክተር መንበረን እንኳን ተዋወቀን። ከዚህ በኋላ እንደ እግዚአብሔር ፍቃድ በሚሆነው ሁሉ አብረን እንሰራለን። ዶክተር ተመስገን ወልዴ በወልቂጤ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ናቸው እና ስለ አገልግሎት አሰጣጡ የተለያየ ነገር ተናግረው ነበረ። ፋይቲንግ ብላይንድነስ የኦፕታል ማኔጅስቶች ማህበር ነው እና ከዚህ ሆስፒታል ጋር ከጉራጌ ዞን ጤና መምሪያ እንዲሁም ደግሞ ከጋበር ጋር በመተባበር የተዘጋጀ ካምፔን እንደነበረ ገልጸው ነበር። እንግዲህ ዶክተር ተመስገን ወልዴ ምናልባትም እንደተናገሩት ሕክምናው የአይን ሞራ ግርዶሽ ታካሚዎችን ካታራክት ቀዶ ሕክምና ሰርቪስ ነው ያሉት። በቀን በአማካኝ 50 ህመምተኞች ወይም ታካሚዎች እንደሚስተናገዱ ነው ያለን መረጃ። በጠቅላላ እንግዲህ ለ5 ቀን በሚቆየው በዚሁ የበጎ አድራጎት የአይን ሕክምና ለ5ቱ ቀን በአጠቃላይ 250 እና ከዛ በላይ ታካሚዎች ይህንን አገልግሎት ማግኘት እንደሚችሉ ነው። ይህን እድል ያገኙ ታካሚዎችም አሁን ላይ በተሻለ ሁኔታ ማየት ችለው አይናቸው ጋር ብርሃናቸው ተመልሶ እንደሚገኙም ደግሞ ተገልጸው ነበር። እነዚህ ታካሚዎች እንግዲህ በመጨረሻ ላይ ፓስተር ዶክተር አበራ ሀብቴና እንዲሁም ባለቤታቸው ፓስተር በለጡ ሀብቴ የተዘዋወሩ በጎበኙ ጊዜ ጠይቋቸው ነበር። አሁን ላይ እንዴት ናችሁ፣ እንኳን ደስ አላችሁ እያሉ ጠይቋቸው ነበር። ያኔ እንግዲህ ታካሚዎቹ የሰጡት መልስ ያው አንቺ ያልሽው ነው። አሁን ቀደም ሲል ማየት አንችል ነበር፣ አሁን ግን የአይናችን እይታ የተስተካከለ ሆኗል ብለዋልና ደስታቸውንም እንደዚሁ ለፓስተር ዶክተር አበራ ሲገልጹ ነበር። ከነ ፓስተር ዶክተር አበራ እንግዲህ የተለያዩ ጥያቄዎች ተነስተው ነበረ። ከተነሳው ጥያቄው አንዱ ከአይን ሕክምና በተጨማሪ በሌሎች የሕክምና ዘርፍ ምን አይነት ሕክምና ቢሰጥ ጥሩ ነው የሚል ጥያቄ አንስተው ነበረ። ጥያቄውም የተነሳው ለዶክተር ተመስገን ወልዴ ነበረ። ዶክተሩም እንደገለጹት እንግዲህ የግፊት፣ የስኳር የመሳሰሉ በሽታዎች ላይ ዘመቻ ቢደረግ ተመሳሳይ ካምፔን ቢደረግ ጥሩ ነው ነበር ያሉት። በማንኛውም ዘርፍ ተባብሮ መስራት የሚችል አካል ካለም ከነሱ ጋር አብሮ ለመስራት ፈቃደኛም ዝግጁም እንደሆኑ ነበር የገለጹት። በራችን ክፍት ነው ብለዋል። የሚቻልም እንግዲህ ወደዚሁ የሐኪሞች ግሩፕ የህክምና አገልግሎት የተገኙት ፓስተር ዶክተር አበራ ሀብቴና ባለቤታቸው የአይን ስፔሻሊስት ሐኪም ጋር ቆይታ አድርገዋል። ያው እንዳልሽው ዶክተር ተመስገን ወልዴ ይባላል። ምንድነው ያነሱላቸው ጥያቄ ምናልባት ከውጭ ያሉት ሐኪሞች ወደ ሀገራችን ውስጥ መጥተው ይህንን ህክምና መስጠታቸው ምንድነው ጥቅሙ የሚል ጥያቄ ማንስተውላቸው ነበር።
እና በዚህ ጥያቄ ላይ የተሰጠው መልስ ምንድነው? ምናልባትም በወልቂጤ ስፔሻላይዝድ ሆስፒታል ላይ ያሉት ሐኪሞች 2 ብቻ እንደነበሩና ነገር ግን ከውጭ በመጡት በእነዚህ ሐኪም ቡድኖች ወደ 6 ሐኪሞች ነበር ተደራጅተው የመጡት። ስለዚህ ከነሱ ጋር አንድ ላይ ሆኖ ሕክምናውን መስጠቱ የተቀላጠፈ አገልግሎት ለመስጠት ያስችሏል የሚል ነው ዶክተሩ የሰጣቸው መልስ። ፓስተር ዶክተር አበራ ሀብቴ በአቶ እርገጤ አያና አማካኝነት ወደ ሀገራችን ለመጡት ለኒ የአይን ስፔሻሊስት ሐኪሞችም ምስጋና አቅርበው ነበረ ያለፉት። እንግዲህ ፓስተር ዶክተር አበራ ሀብቴና ባለቤታቸው ፓስተር በለጡ ታካሚዎችን ባሉበት ቀደም ሲል እንዳልነው እየተዘዋወሩ እንኳን ደስ አላችሁ በማለት ደስታቸውን ገልጸውላቸዋል። ታካሚዎቹም ያው በቋንቋቸው ደስታቸውን ውስጣቸው የተሰማቸውን ስሜት እነሱም በጉራግኛ ቋንቋ እየመረቋቸው እንደነበር ለማየት ይችላል። ደስ አሎት ማማ ደስ ባለ እንደሚናፉ ደስ የሚሁ አላው ደስ የሚሁ እዚ ሸሪስ የዘንጋ ንቃት ቾተው አሁን ያብቃሁ ንቃት ቾተው ሀማ ያብቃሁ ከባድ እንጀራ አብራሁ ባፊያሁ በጤና ከትያ አበረ ጌታ ያወራ አሜን። አይዟችሁ እንግዲህ እንኳን ደስ አላችሁ፣ በርቱ። እንግዲህ አቶ ይርገጤ አያና አማካኝነት የተጀመረው ከ15 ዓመት በፊት ይሄ ዛሬ ደግሞ እንደገና እዚህ ወልቂጤ መጥቶ ይሄንን አገልግሎት እየሰጠ ነው። እኛም ደግሞ በዚህ ዙር ከሳቸው ጋር የመጡትን ሐኪሞች ኮኔክሽን በመፍጠር ከናቶ ኮሬ ጋር እግዚአብሔር ለዚህ ስላደረሰው ደስ ብሎናል። በተለያየ ስፍራ ሆናችሁ ይሄንን ፕሮግራም የምትከታተሉ እንግዲህ በየአካባቢያችሁ ደግሞ ይሄ ነገር ይመጣል። እግዚአብሔር ከኛ ጋር ነው። Hi, I'm Jennifer. I'm a retinal surgeon from Glasgow. This is my first time in Ethiopia, but I've been hearing about these trips for maybe the last 15 years because one of my good friends has been coming for a long time. And I remember when I was much younger listening to him talk about his experiences, and that's inspired me, and he has encouraged me to come with this lovely team. And I so far have had a great experience meeting some wonderful people, hopefully learning a few phrases in Amharic, and helping hopefully as much as we possible. The thing I've found hard is some of the patients that come for eye surgery, for cataract surgery, we find it's not cataract, so we see them beforehand and we have to send them home, and I find that really difficult because there's only some things we can fix and we can't fix everything. ወደ ቀጣይ መረጃችን እንለፍ። አንድ ተጽዕኖ ፈጣሪ ባላደራ የሚሰኝ መጽሐፍ ተመርቆ ነበር። እንግዲህ መጽሐፍ ደራሲው ፓስተር መኳንንት አለሙ ይባላሉ። ፓስተር መኳንንት ቀደም ሲል በሙሉ ወንጌል ቤተክርስቲያን አገልጋይ የነበሩ ሲሆን አሁን ላይ ግን በአሜሪካ ሀገር ላስ ቬጋስ ላይ በላስ ቬጋስ ክርስቲያኖች ህብረት ውስጥ ዋና መጋቢ ሆነው ያገለግሉ ይገኛሉ። ይሄው እንግዲህ ተጽዕኖ ፈጣሪ ባላደራ የተሰኘው መጽሐፍ ሲመረቅ አሁን በዚሁ ሀገራችን ላይ በኢትዮጵያ ለሁለተኛ ጊዜ ነው። ምክንያቱም ቀደም ሲል ደራሲው በሚኖርበት በአሜሪካ ላስ ቬጋስ እሱ በሚያገለግልበት ቤተክርስቲያን ውስጥ ለመጀመሪያ ጊዜ ተመርቆ ነበር። እዚህ አሁን ለሁለተኛ ጊዜ የመጽሐፍ ምርቃት መርሃ ግብር እንደተካሄደ ነው ያለኝ መረጃ የሚያሳየው። ይሄው የመጽሐፍ ምርቃት መርሃ ግብር እንግዲህ የተካሄደው በዘጸአት አፖስቶሊክ ሪፎርሜሽን ሴምሲ አጥቢያ ቤተክርስቲያን ነበረ። በምርቃቱ ዕለትም እንግዲህ ቀደምት የሆኑ ታዋቂ አንጋፋና ስመጥር ጸሐፊዎችና አርቲዎችም ተገኝተው ነበረ። እነሱም መገኘታቸውን በዓሉን ስነ ጽሑፋዊ ለዛ ላብሶት ነበረ። ከተገኙትም ውስጥ ለምሳሌነት ጋሽ ንጉሴ ቡልቻ፣ ዶክተር በድሉ ይርጋ፣ አርታይ በርናባስ፣ ዶክተር እስክንድር ታደሰና ፓስተር አማራ ሀጎስ ነበሩ። በተለይ ጋሽ ንጉሴ ቡልቻ ብዙ ጊዜ ታዝበሽ ከሆነ በመጽሐፍ ምርቃት መርሃ ግብር ላይ አይጠፉም። ምክንያቱም ያው እንደሚታወቀው ቀደምት በጣም ጎበዝ ስመጥር የሆኑ ታዋቂ በብዙ መጽሔቶች ላይ መጽሐፍቶች ላይ ሐሳባቸውን አስተያየታቸውን የሚጽፉ ጸሐፍት ናቸው። ውስጣቸው በሙሉ በስነ ጽሑፍ የሆነ ጸጋን የተላበሱ ሰው ናቸው እና እኔ እሳቸው በሚገኙበት የመጽሐፍ ምርቃት ላይ የሚደረገው የምርቃት ስነ ስርዓት ወይም መርሃ ግብር በጣም የተዋጣ ነው ብዬ ነው የምለው። ብዙ ጊዜ እሳቸው መገኘት በጣም ደስ የሚል ነው። እዚህም ላይ ተገኝተው የተናገሩት እንዲሁ በጣም ጥሩ በተለይ ለደራሲዎች ለጸሐፍቶች ማበረታቻ የሚሆን ያላቸውን አስተያየት ስለሚለግሱ እጅግ በጣም ጥሩ ነው። ሌሎች እንግዲህ አንቺ ካልሽ ውጭ ደግሞ የተገኙት በእንግድነት ማለት ነው ፓስተር ጻድቁ አብዱም ተገኝቶ ነበር። ፓስተር ሄኖክ መንግስቱ ነበር። መቼም የሱ ነገር የቀልዱ ነገር ልነግርሽ አልችልም። ምናልባትም ጊዜ ካለን እዚሁ የመጽሐፍ ምርቃት ላይ ያነሳው እንደውም ከመጽሐፍ ቅዱስ ጋር ባላደራነት ምንድነው ከሚለው በሱ ህይወት
ተሞክሮ ወይም በህይወቱ ካሳለፈው እንደው አንድ የሆነ ጣል ያደረገው ቀልድ ነበርና ምናልባት ጊዜ ካለ በኋላ እናነሳዋለን። ዘማሪ ፓስተር ዳንኤል አምደ ሚካኤል በዝማሬ አገልግሏል። ዶክተር ማሙሻ ፋንታም ደግሞ እንደዚሁ በቃለ እግዚአብሔር አገልግሎ ነበረ። የደራሲው ባለቤት ወይዘሮ ናርዶስ ክፍሌ እና ሌሎች የቤተ እምነት መሪዎች እንዲሁም ደግሞ በዘጸአት ቤተክርስቲያን አገልጋዮችም ፓስተሮችም ደግሞ በእንግድነት የተጋበዙ ፕሮግራሙ ተካፍለዋል ማለት ነው። ስለ ርዕሱ ውስጥ አንዳንድ ነገር በለን። እርሱ እንግዲህ ሁላችንም የተቀበልነው አደራ አለ። ያንን የተቀበልነውን አደራ መልሰን ለባላደራው መስጠት ነው። ምክንያቱም ተጽዕኖ ፈጣሪ ባላደራ ስለሚል ግን ምንድነው ይህንን አደራ የተቀበልነውን አደራ መልሰን ለባላደራው ስንሰጥ የምንከፍለው ዋጋ አለ፣ የሚያስከፍለው ዋጋ አለ። ለዚህ ነው ተጽዕኖ ፈጣሪ መሆን የሚያስፈልገው የሚለውን ነገር ያያይዛል። ስለዚህ ባላደራውና አደራ ተቀባዩና ተጽዕኖ ፈጣሪ የሚለው ሁለቱ እጅና ጓንት ናቸው፣ ተያይዘው የሚሄዱ ናቸው። አደራን ለማስረከብ አደራን ለአደራነት ለመብቃት የግድ ደግሞ የሚያስከፍልን ዋጋ ከፍሎ መገኘት ያስፈልጋል። ቀደም እንደነገርኩሽ እዚሁ ፕሮግራም ላይ ፓስተር ሄኖክ መልእክት ጥሩ እንትን ይመስለኛል፣ ማሳያ ይመስለኛል። ምንድነው መሰለሽ ያለው ፓስተር ሄኖክ ቀልድ ላይ በቀልድ አስመስሎ ወይም ደግሞ በጥሩ እንደው በሚያዝናና መልኩ የተናገረው በራሱ ተሞክሮ ሱቅ ነበረኝ አለና የአባቴ ሱቅ ውስጥ እሸጥ ነበር አለ። እዛ ሱቅ ውስጥ በሚሸጥበት ጊዜ አንድ ሰው መጥቶ ለአባትህ ማር ስጥ ብሎ ማር አስረከበኝ እና ማሩን ተረከብኩ አለ። ያንን ማር ያው ማር አይደል ቀስ እያልኩ በጣቴ እየገባው በአንድ ጣቴ ስልስ እንኳን ላስረክበው ለአባቴ እንኳን ልነግረው ጭራሽ ደበቅኩት አለ ወደማይገኝ ቦታ ላይ። በየቀኑ ያንን ማር እየላስኩ ቆይቼ መጨረሻ ላይ በቃ ምን ማድረግ አልቻልኩም። በሙሉ እጄ ገባሁበት። ከአንድ ጣት ተነስቼ በሙሉ እጄ ገብቼ ያንን ማር እንዳለ የዛኩ መብላት ጀመርኩ አለ። ይሄን ያደረኩት ማሩ ተጀምሮ እስከሚያልቅ ድረስ ነው። መጨረሻ ላይ ካለቀ በኋላ ማር የተረከብኩበት የተሰጠ ያለበትን እቃ ሙሉ በሙሉ አውጥቼ ጣልኩ ማለት እንዳይታይ ማለት ነው፣ አባቱ እንዳያወጣ አርኩ እና ከለታት አንድ ቀን ግን ባለማሩ ሰውዬ መጥቶ ማሩ የታረከው ለአባት አልሰጠም ወይ ብሎ ጠየቀኝ። መጀመሪያ አባቴን ጠይቆት አልተረከብኩም ምን ያልሰጠኝም ሲል ወደ እኔ መጥቶ ሲጠይቀኝ አይ እኔ ጨርሶ አላየሁም አላስኩም ሳይሆን አላየሁም ብዬ ሽምጥጥ አድርጌ ካድኩኝ። እንግዲህ ተመልከች በወንጀል ላይ ወንጀል እንበለው። መጀመሪያ የማሩን ማለት ማሩን መብላት፣ ቀጥሎ ደግሞ ጭራሽ መካድ፣ ሽምጥጥ አድርጎ መካድ። ይሄ ነው እንግዲህ የባለደረነት ጉዳይ። ይሄን ደግሞ ለማድረግ እንግዲህ ተጽዕኖ ዋጋ ያስከፍላል የምንለው ማር አይደል? ለማር ማን ይተኛል? እንግዲህ ፓስተር ሄኖክም እሱን ያለው ልክ እንደዚሁ ነው። በተመሳሳይ በመንፈሳዊ አገልግሎትም ረገድ ብዙ አደራችን ለባላደራው እንዳናቆይ የሚያደርገን ወይም በተጠየቅን ጊዜ እንዳናስረክብ የሚያደርገን ብዙ ዋጋ የሚያስከፍሉ ነገሮች አሉ፣ ጥቅማ ጥቅሞች አሉ፣ የግል ጥቅሞች አሉ፣ የተለያዩ ነገሮች አሉ ያጋጥሙናል። ስለዚህ እንደማሩ ዋጋ ማክፈል አለብን ማለት ነው። አለዛ ፓስተር ሄኖክ እንዳለው እንግዲህ ያው ጉድ ሞን እንግዲህ ሌላ ተያይዞ የሚነሳው ደግሞ የዘማሪያን የጸሐፍት አገልጋዮች ወይም ታዋቂ የሆኑ ሰዎች ስራቸውና ህይወታቸው በእርግጥም የሚሰሩት ስራ ከህይወታቸው በእርግጥ የተመነዘረ ወይም የተቀዳ ከሆነ ጥሩ ነው። ብዙ ጊዜ የምናየው ነገርና በእርግጥም ደግሞ ህይወታቸው የሚኖሩት ነገር አንድ ላይ ሆን ስለሚችል ይሄ ከሆነ ጥሩ ነው። ስራቸውና ህይወታቸው ተዛማጅነት ያለው እንደውም እንደ ምሳሌነት የጸሐፊው ባለቤት ወይዘሮ ናርዶስ የተናገረችውን ምሳሌነት ልንገርና ምን አለች? ባላደራነትን በምሳሌ ለኔና ለልጆች ቀድመ ያሳየ ጀግና አገልጋይ ነህ ብላ ነበር በኩራት የተናገረችው። ለምሳሌነት የጻፈችው ደግሞ ለምሳሌነት የገለጸችው ደግሞ የጻፍከው በየቀኑ የምትኖረውን ህይወት ነው ብላ ነበር። ለምሳሌ መንገድ ላይ የተጣለ ቆሻሻ ካጋጠመው አንስቶ ይጥላል። ፓስመኳንት አይቶ ትቶ አይሄድም። እንዲሁ መኪና የነዳ እንኳን መንገድ ላይ የወደቀ እንጨት እንኳን ቢያጋጥመው ለሌላ መኪና እንቅፋት እንዳይሆን መኪና አቁሞ ሄዶ እሱን ጥጋስ ይዞ ነው መንገዱን የሚቀጥለውና እኔ ከሞቱ ሰርዶ አይብቀል አይነት ሌሎቹ የራሳቸው ጉዳይ ከሚል ያንን እንጨት አንስቶ ወይም መንገድ የዘጋውን ነገር አንስቶ ሌሎች ደግሞ በሰላማዊ ሁኔታ ማለፍ እንዲችሉ ማለት ነው። እስከ ጥግ ድረስ ያለ እንግዲህ በዚህ ደረጃ ህይወቱ የሚመሰክርለት ሰው ነበር ባለቤቱም የገለጸችው። ስራና ህይወት ሲመሳሰል ጥሩ ነው። እንግዲህ ይሄ ብቻ አይደለም። አሁን ወይዘሮ ናርዶስ እንዳልሽው ባለቤቱ ናት። መቼም እንግዲህ ባለቤቱ ይሄን ብላለች። ይሄን ብቻ አይደለም፣ በሰማይም ደግሞ የሚመሰከርልን ምስክርነት አለ። ስለዚህ እጅግ ጥሩ ተሞክሮና ጥሩ ተምሳሌት ነው ማለት ነው ደራሲው። ሌላው እንግዲህ ይሄ መጽሐፍ ባላደራነት፣ ተጽዕኖ ፈጣሪ ባላደራነት የሚለው የአሁን መጽሐፉ 345 ገጾች እንዳሉት ነው ያለኝ መረጃ። አሁን ላይ በገበያ ዋጋ 600 ብር ገበያ ላይ ውሏል። ስለዚህ ክርስቲያን ማህበረሰቡ በተለይ አንባቢያን
ጎራ እያሉ ወደ የመጽሐፍት መደብሩ በቀላሉ መጽሐፍቱን ገዝተው ቢያነቡት ጥሩ ነው። ሙሉ ወጪውን ግን የሚገርምሽ ነገር ሙሉ ወጪውን የሸፈነለት የራሱ ወንድም ነው። አገልጋይ ወንድሙ ነው። በረከት አለሙ ይባላል። በዛው በጽላት ቤተክርስቲያን አገልጋይ ነው። ሙሉ ወጪውን ጠቅላላ ወጪውን የሸፈነለት እሱ ነው። ይሄ ደግሞ ጸጋን ምን ማለት ነው? ጸጋን የሚያበረታታ ነገር ነው። እንደዛ ደስ የሚል ነገር ነው። በጣም አንዱ ሲጽፍ አንዱ ሲያሳትም እንደዛ ነው። ሌላ እንግዲህ ባለቤቱ የተናገረችው ነገር ምንድነው? ከአሜሪካ ነገር የመጡት መጽሐፉን ለማስመረቅ ብቻ ሳይሆን ስለ አገልግሎት ወጣቶችን በየክልሉ የሄዱ ለማሰልጠን ነው። ይሄንንም ራዕይ ነው ይዘው የመጡትና የዚህ መጽሐፍ ሙሉ ወጪ ደግሞ ለነዚህ ወጣቶችን ለማሰልጠን ለሚውል ስልጠና እንደሚውል ሙሉ ወጪ መሸፈኛ ሙሉ ገቢው ወጪ ለመሸፈን እንደሚውል ነበር ይዘው የገለጹት። እንግዲህ በየክልሉ አሁን የመጽሐፍ ምርቃት ከመጽሐፍት ምርቃቱ ባሻገር ደግሞ በየክልሉ እየተዘዋወሩ አገልግሎት በሚል ርዕስ ወጣቶችን ለማሰልጠን ራዕይ ሰንቀው ነው ወደ አሜሪካ ብቅ ያሉት። ስለዚህ እንግዲህ ይህንን ራዕያቸውን ደግሞ ለማስፈጸም አንባቢያን ይህን መጽሐፍ በመግዛት በአንድ ድንጋይ ሁለት ወፍ፣ አንድን በመግዛት አንድን በማንበብ ተጠቃሚ ይሆናሉ፣ አገልግሎቱን ይደግፋሉ ብለዋል። ስለዚህ ለክርስቲያን ማህበረሰቡ የፍቅር ጥሪ አድርገዋል። መጽሐፍቱን ገዝታችሁ አንብቡ፣ ትጠቀሙበታላችሁ፣ እኛንም ታገለግላላችሁ ነው ያሉት። እንግዲህ ስለ መጽሐፉ ይህን ያህል ካልን አንባቢያን ደግሞ ይህንን መጽሐፍ ገዝተው የራሳቸው ቢያደርጉት ቢያነቡት ደግሞ የበለጠ የተሻለ ይሆናል። ይህም በዚሁ ጨርሱበት እንዲያነቡት እንላለን። እኛ ወደ ቀጣዩ እንሂድ። ሌላው መረጃችን እንግዲህ የካውንስሉ አዳዲስ መሪዎችን በተመለከተ ነው። ምንድነው አንቺ ጋር ያለሽ መረጃ አለ? እኔ ጋር በተመሳሳይ ካውንስሉ ለአዳዲስ መሪዎች የሥርዓተ ጸሎት አካሂዶ ነበረ። እንግዲህ መረጃችን የሚሆነው በዛ ዙሪያ ነው። እንግዲህ ይህንን የሥርዓተ ጸሎት መርሃ ግብር ያካሄደው ቀደም ሲል እንደምታስታውሹ በ5ኛው የወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላላ ጉባኤ ላይ አዳዲስ የካውንስሉ አመራሮች እንደተመረጡ ይታወሳል። የቅርብ ጊዜ ትውስታችን ነው። እንግዲህ ለነዚህ አዳዲስ መሪዎች ቀጣዩን 5 ዓመት የአገልግሎት ዘመናቸውን በተመለከተ ሥርዓተ ጸሎት የሚደረግበት መርሃ ግብር ነበር የተካሄደው። ያው እንግዲህ ሥርዓተ ጸሎቱ የት ነበር እንደተካሄደ እስኪ አንቺ ብትገልጪ ጥሩ ይመስለኛል። ሥርዓተ ጸሎቱ የተካሄደው በ5 ኪሎ መካነ ኢየሱስ ማህበረ ምዕመናን ነበረ። ምናልባት ይጠበቅ የነበረው በሆቴል ደረጃ ሊደረግ ነበረ። ነገር ግን ቤተክርስቲያኗ ለምን ተመረጠች የሚለው እንግዲህ ወደ በኋላ ምናየው ይሆናል። ለአንዳንዶችም ጥያቄ ፈጥሯል። ብዙውን ጊዜ እንዲህ አይነት ነገሮች ሲካሄዱ በሆቴል ደረጃ ነው የሚካሄደው። ጥሩ ነው፣ የሚደገፍም ነው። ያንን እንትን ማለታችን ሳይሆን ነገር ግን እንዴት በ5 ኪሎ መካነ ኢየሱስ ማህበረ ምዕመናን ይሄ የጸሎት ስርዓት መርሃ ግብር ተደረገ የሚለው እንዲሁ አይደለም። ምክንያት ይኖረዋል። እሱን እንዳልሽው ወደ በኋላ እናነሳዋለን። በነገራችን ላይ በዚሁ በጸሎት ስርዓት መርሃ ግብሩ ላይ እነማን ናቸው የተገኙት? እንግዲህ በእለቱ በርካታ ሰዎች ተገኝተው ነበረ። ማን ተገኙ የሚሉትን እኔና ከኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ተገኝተው ነበር። ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ፣ የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ ተገኝተዋል። እንዲሁም ደግሞ የካውንስሉ የመጀመሪያው ፕሬዝዳንት የነበሩት ፕሮፌሰር ኢያሱ ኤልያስ እና ዶክተር ቤተማርያም መንግስቱም ተገኝተው ነበር። ከዚህ ጋር በተያያዘ እንግዲህ መክሊት የሰላም ሚኒስቴር ተወካይ አምባሳደር እሸቴ ደሴም ተገኝተዋል። የኦሮሚያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ የሆኑት ፓስተር ዲንቃም እንዲሁ ተገኝተዋል። ዶክተር ጣሰው ገብሬ፣ ዶክተር ንጉሴ ተፈራ። እንደሚታወቀው ዶክተር ንጉሴ ተፈራ በጣም የሚዲያም ሰው ናቸው። በጣም ብዙ ለዚህ ከመንፈሳዊ ጉዳይ ጋር በተያያዘ በጣም ዘርፈ ብዙ ስራ የሰሩ ናቸው። ለሀገርም ለሕዝብም ማለት ይቻላል። ዶክተር ንጉሴ በጣም ጥሩ የህይወት ታሪክ ያላቸው ሰው ናቸው። አያይዘን ደግሞ ዶክተር ተስፋ ጽዮን እንደዚሁ የቀድሞ የካውንስሉ አመራሮች፣ የቤተ እምነት መሪዎች፣ ፓስተሮች፣ ጥሪ የተደረገላቸው የክብር እንግዶችም በዚሁ በጸሎት መርሃ ግብሩ ላይ ተገኝተው ነበር። አዲሱ የካውንስል ፕሬዝዳንት የሆኑት ቄስ ደረጀ ጀንበሩ የእንኳን ደህና መጣችሁ መልእክታቸውን አስተላልፈው ነበረ። የሥርዓተ ጸሎት መርሃ ግብሩም ለምን በ5 ኪሎ መካነ ኢየሱስ ቤተክርስቲያን እንዲሆን እንደተፈለገ ምክንያቱን ገልጸው ነበረ። የመጀመሪያ ያነሱት እንግዲህ ቀደምት የወንጌል አባቶቻችንን እያስታወስን በእነሱ ልክ ማገልገል እንድንናፍቅ ነው በዛ የተደረገው ብሏል። እንዲሁም ደግሞ ይህች ቤተክርስቲያን ስትገነባ ከቀዳማዊ ኃይለ ሥላሴ 15,000 ብር እንዲሁም ደግሞ ከእቴጌ መነን 5,000 ብር ተለግሶ የተጀመረች ቤተክርስቲያን እንደሆነ ደግሞ ታሪክም
ትንሽ አከል አድርገውበት ምናልባትም የዛን ጊዜው የኃይለ ሥላሴ 15000 ብር በአሁኑ ጊዜ 15 ሚሊዮን ብር ሊሆን ይችላል። ያውም አይበቃውም። ባለቤታቸው እቴጌ መነን 5000 ብር የበኩላቸውን ለግሷል። ምናልባትም እኮ የሚያሳየው የሚስዮናዊነት ጉዳይ ወይም የሚሽን ስራ ወይም የወንጌሉ ስራ ዛሬ ብቻ አይደለም፣ በእነ ኃይለ ሥላሴም ዘመን ነበር ማለት ነው። ይሄንንም እንትን ብሎን ያልፋል አይደል? መልእክቱን ወደዛ እንድናይ ያደርገናል። ወንጌል መቼ ወደ ኢትዮጵያ ገባ፣ መቼ ነበር የሚለውን ነገር ይሄ ትውልድ በቀላሉ ይሄን ማየት ይችላል ማለት ነው። እንግዲህ 5 ኪሎ መካነ ኢየሱስ ማህበረ ምዕመናን በእነ ኃይለ ሥላሴ ዘመን የነበረ ህንጻው ተገንብቶ ሲመረቅ እሳቸው 15000 ብር መደጎማቸውና ባለቤታቸው 5000 ብር መስጠታቸው በጣም የሚያስከርም ነው። እኔ ገንዘቡ ሳይሆን በወቅቱ ኃይለ ሥላሴም ለወንጌል ስራ ምን ያህል የነበራቸው ቀኝ እጅ እንደነበሩ ማሳያም ሊሆን ይችላል። እንግዲህ ግንባታው አልቆ ሲመረቅ የሚገርምሽ ነገር የስዊድን ንጉስና ኃይለ ሥላሴ በተገኙበት ነበረ ይሄው 5 ኪሎ መካነ ኢየሱስ የተመረቀው። ቀደም ሲል ላነሳነው ጥያቄ ለምንድን ነው ይሄ ለካውንስሉ የአዲስ መሪዎች የጸሎት ስርዓተ መርሃ ግብር ለምን በ5 ኪሎ መካነ ኢየሱስ ቤተክርስቲያን ተካሄደ ለሚለው መልሱ አሁን ነው ቀጥሎ ያለው ነው። ቀድሞ በዚህ ቤተክርስቲያን አገልግለው የነበሩ በተለይ በሚኒስቴር ማዕረግ በአምባሳደር ማዕረግ የነበሩ በጣም በሀገር ደረጃ ቁልፍ ቦታ ላይ የነበሩ ትልቅ ሰዎች፣ ስመጥር ሰዎች፣ የወንጌል አባቶች የነበሩበት በእነሱ ዘመን እነሱ በነበሩበት ጊዜ የነበረች ቤተክርስቲያን ጥንታዊና አንጋፋ ቤተክርስቲያን ናት፣ ቀደምትም ናት። ስለዚህ እዚች ቤተክርስቲያን ውስጥ ይህንን የጸሎት ስርዓት መርሃ ግብር ማካሄዳችን እኛም ውስጣችንን እንድናዘጋጅ ያደርገናል። ማለት ያው ትቃኛለሽ፣ ሰው ባለበት ይቃኛል። አንዳንድ ጊዜ ለምሳሌ ካፌ ውስጥ ስትሆኚ የካፌ መንፈስን በል ወይ እግር ኳስ ሜዳ ስትሆኚ እንደዛ ምናልባት እዛ ቦታ ላይ በእንዲህ ሁኔታ መገኘታቸው ይህንን ሊያስታውሰን ይችላል ነው ያሉት። እውነትም እንዲህ አይነት በዓል ሲደረግ መነሻን ለማስታወስ እንዲረዳ እንዲሁ በተመሳሳይ እንደዚህ በቤተ ክርስቲያን ቢደረግ ጥሩ ነው። እኛም ደግሞ ሊለመድ ይገባዋል ነው የምንለው። ጥሩ ነው። እንግዲህ በእለቱ ከነበሩ እንግዶች ውስጥ ደግሞ ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልም የተናገሩት ንግግር ነበረ። እንዲህ አይነት ዝግጅት ላይ በመገኘቴ ተደስቻለሁ ብሎ ነበረ። ይህን ኃላፊነቱን ማደራውን ነገር ካነሳን ደግሞ እንኳን ለዚህ ያበቃችሁ ሳይሆን ጸጋውን ያብዛላችሁ በሚያስብል ደረጃ ስራው በዛ ደረጃ እንደሆነ ነው በገለጹት። መንጋውን የምትመሩት በኃይልና በማስፈራራት ሳይሆን የኢየሱስ ምሳሌ በመከተልና በትህትና መሆን አለበት። ከዚህም በኋላ አመራራችሁ በዛ መልኩ መሆን አለበትም ብለው ነበረ። ተያይዞ እንግዲህ ምንድነው መንጎቻችሁ እዚህ ያሉት ብቻ አይደሉም ብለዋል ሊቀ ጳጳስ ብፁዕ ካርዲናል። ምንድነው ያሉት? መንጎቻችሁ እዚህ ያሉት ብቻ አይደሉም፣ በምስራቅ አፍሪካ ቀንድ፣ በአረብ፣ በአውሮፓ ሀገራትና እንዲሁም በእስያም ጭምር የእናንተ መንጎች ከዚህ ውጭም እዛም አሉ። ስለዚህ እነሱ ስለእናንተ ይጸልያሉ፣ እናንተም እነሱን ማሰብ አለባችሁና ራያችሁን ካስማችሁን አስፉ ነው፣ ልባችሁን አስፉ። መንጎቻችሁ ብዙ ናቸው፣ በዓለም ዙሪያ ሁሉ አሉ ለማለት ፈልገው ይመስለኛልና በነገራችን ላይ ግን ሲያጠቃልሉ ያሉት ምንድነው ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ምንድነው ያሉት? እኛም ሁልጊዜም በአገልግሎታችሁ ከጎናችሁ አብረናችሁ ነው ብለዋል። እንደተለመደው እንደቀድሞ ማለት ነው። ቀደም ሲልም አብረው ሲሰሩ እንደነበረ ተነግሯል እዛው ፕሮግራሙ ላይ። ሌላ እንግዲህ የመጀመሪያ ካውንስል ፕሬዚዳንት የነበሩት ፕሮፌሰር ኢያሱ ኤልያስም የተናገሩት ነበረ። ካውንስሉ መጋቢት 5 2012 ዓ.ም መመሰረቱን ገልጸው ያ ጊዜ ፈታኝ ጊዜ እንደነበረ በሶሻል ሚዲያ ላይ ሶሻል ሚዲያን አፉን የፈታው በእኔ ላይ ነበር ወይም ካልተጠበቀ ቦታ በሚወነጨፍ አለንጋ ታመን ነበር ብለው ነበረ። በዛን ጊዜ ምን ያህል ከባድ ጊዜ እንደነበርም ገልጸው ነበርና እና ካውንስሉ የተለያዩ ያን ያጋጠሙትንም ከዛም በኋላ ያጋጠሙትንም የተለያዩ ችግሮች አልፎ እዚህ ላይ እንዲደርስ በመደረጉ አባቶችን እንኳን ደስ አላችሁ ብለውም ነበር። እቺ የሶሻል ሚዲያ አለንጋ ትንሽ አሞኛል ያሉት እሳቸው ፕሮፌሰር ኢያሱ ኤልያስ እውነታቸውን ነው። በእርግጥ ይሄ በዚህ በሶሻል ሚዲያ ላይ ብዙ የሚደረጉ ትችቶች፣ ነቀፋዎች፣ ያላግባብ የሆኑ እንትኖች አሉ። ግን እሳቸው እኔ የመጀመሪያው ነኝ ከኔ ተማሩ ነው የሚሉት ይመስለኛልና ብዙ ችያለሁ፣ ብዙ አልፌያለሁ፣ ብዙ ታሜበታለሁ ብለዋል። ግን ያ የትም እንዳላስቀራቸው እሳቸውን ብቻ ሳይሆን የካውንስሉን ከምስረታው ጋር ተያይዞ እዚህ ደረጃ ላይ ለመድረሱ እንደዚህ አይነቶች ቻሌንጆችን ተግዳሮቶችን አልፈን ነው እዚህ የደረስነው እንጂ እንደው ዘራፍ በተባለ ቁጥር እንደነበር ኖሮ ዛሬ ላይ ይሄንን የምስራች አንሰማም ነበር ብለዋልና በጣም ትልቅ መልእክት አለው። እንግዲህ ከወንጌል ውጪ ምድራችን ተስፋ የላትምና አብረን ለመስራት እንነሳ፣ ሀገር እንዲቀጥል፣ ሰላም እንዲሰፍንም ለኛም ጸልዩ ብለዋል ፕሮፌሰር ኢያሱ።
አዲሱ የካውንስል ፕሬዝዳንት የሆኑት ቄስ ደረጀ ጀንበሩም ደግሞ ለራስ ጥቅም ብለን የምንሰራው አንዳች ነገር የለም ለምን ቢባል ሁሉም የሚመረምር እግዚአብሔር ስላለ ብለዋል። አያይዘውም እንግዲህ ልክ ነው ብለን የምናስበው ነገር እናደርጋለን። ነገር ግን ልክ ያልሆነ ነገር ልናደርግን ስለምንችል በርቀት ከመወቃቀስ ይልቅ ቀርበን ብንተራረም ጥሩ ነው። ለዚህም ደግሞ በራችን ክፍት ነው። ጸልዩልን ምከሩንም ብለዋል። አብረን እናገልግል አብረን ስራ ነው መልክታቸው። ቄስ ደረጀ የቀድሞ አመራር ለነበሩት እንግዲህ 2 ፕሬዝዳንትና 2 ምክትል ፕሬዝዳንቶች እንደዚሁ የጸሎት ስነ ስርዓት ተደርጎላቸዋል። በነገራችን ላይ ለቄስ ዶክተር ዮናስ ይገዙና ሐዋርያው ዮሐንስ ግርማ በጸሎት ስርዓት መርሃ ግብሩ ላይ አልነበሩም። ፕሮፌሰር ኢያሱ ኤልያስና ግን ዶክተር ጣሰው ገብሬ ተገኝተው ነበር። እንግዲህ ያው ለሁሉም የጸሎት ስርዓቱ በአባቶች አማካይነት ተደርጎላቸዋል። በመጨረሻም እንግዲህ ለቀደሙት አመራሮች ስጦታ ተበርክቶላቸው መርሃ ግብሩን ጨርሰዋል። መርሃ ግብሩ በዚሁ ተጠናቋል። የኛ ፕሮግራም የኛ መሰናዶ በዚሁ ይጠናቀቃል። የተወዳጁ ተመልካቾቻችን ስትከታተሉት የነበረው ከእሁድ እስከ እሁድ የተሰኘውን ሳምንታዊ መረጃን በዳሰሳ መልክ ወደ እናንተ የምናቀርብበትን ዝግጅታችን ነበር። ከዝግጅታችን ጋር እኔ ሰለሞንና መክሊት አብረናችሁ በጋራ ቆይተናል። ሌሎች ከኤልሻዳይ ቴሌቪዥን ኔትወርክ የሚተላለፉ ፕሮግራሞችን እንድትከታተሉ ከወዲሁ በፍቅር ጋብዘናችኋል። መልካም ጊዜ። ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ